ጋይስ ቲክቶክ ሌላ ታሪክ ውስጥ ገብቷል። አሁን ላይ ቀድሞ የኢንተርቴይንመንቱንና የቪዲዮውን ሙሉን የተቆጣጠረውን ዩቲዩብን ሳይቀር ሊበልጥ ነው። እሱም በምን ምክንያት ነው? በቲክቶክ ክሬተር ሪዋርድ። ቲክቶክ ክሬተር ሪዋርድ ከዚህ በፊትም ኮሚኒቲ ላይ ፖስት አድርጌያለሁ። እዚህ ስክሪኑ ላይ የምትመለከቱት በአንድ ቪዲዮ ብቻ 4600 ዩሮ ሰርተናል። ለማመን ይከብዳል። ይህንን 4600 ዩሮ እኛ ኮርስ ላይ ለሚማሩ ልጆች በምን አይነት ቪዲዮ እንደሰራን አሳይቻችኋለሁ። እኛ ጋር በቲክቶክ ክሬተር ሪዋርድ በመጀመሪያው ዙር ብቻ 130 ተማሪ እያስተማርን ነው። ለአንድ ወር ያህል ኮርሱን እያስተማርን 3ኛ ሳምንት ላይ ደርሰናል። አሁን የመጨረሻው 4ኛ ሳምንት ላይ ነው። እንግዲህ እየተማሩ ነው። ቲክቶክ ክሬተር ሪዋርድ አሁን ላይ ከዩቲዩብ ሞኔታይዜሽን በተሻለ ገንዘብ ይታፈስበታል። ይሰራበታል አይደለም፣ ይታፈስበታል። በጣም ዘግናኝ የሆኑ ገንዘቦች ነው የሚሰሩት በአንድ ቪዲዮ። ቅድም እንዳልኳችሁ ምን ያህል ገንዘብ እንደተሰራ ነግራችኋለሁ። ስለዚህ አሁን ላይ ቲክቶክ የተሻለ ነው። ለምንድነው ጌች ቲክቶክ የተሻለ ነው ያልከው ካላችሁኝ ሁሉንም ነገር በዚህ ቪዲዮ እነግራችኋለሁ። ቲክቶክ ክሬተር ሪዋርድ ጆይን ካደረግን ኦልሞስት ወደ 2 ወር ሆኖናል። በዚህ 2 ወር ውስጥ ከ5 አካውንት በላይ ሞኔታይዝ አድርገን ገንዘብ ዊዝድሮል ማድረግ ችለናል። ይሄንን ምነግራችሁ ከቻት ጂፒቲ ላይ ወይም ደግሞ ከሌሎች ከጎግል ላይ ሪሰርች አድርጌ አይደለም አቀርበው። እኛ ኮርስ ላይ የሚማሩ ልጆች ያውቃሉ። ከ130 በላይ ለሚሆኑ ተማሪዎች ቅዳሜና እሁድ ላይቭ በሚኖረን እያንዳንዱን አካውንት በምን አይነት ኒች ምን ያህል ገንዘብ እንደሰራን ቀጥታ ያስተማርኳቸው። ስለዚህ ብዙዎች ስለ ቲክቶክ ከቻት ጂፒቲ ከጎግል ላይ አምጥተው ያወራሉ። እኛ ጋር የምትማሩት የሰራውትንና የሰራነውን በፕራክቲስ ብቻ ነው የምትማሩት። አሁንም የምነግራችሁ ኢንፎርሜሽን ከቻት ጂፒቲ ወይም ደግሞ ከጂሚኒ ከዲፕሲክ ወስጄ ማቀርብላችሁ ኢንፎርሜሽን አይደለም። እኔ ራሴ የምሰራበትን ገንዘብ ዊዝድሮል ማድረግበትን በአንድ ቪዲዮ 4600 ዩሮ የሰራንበትን ትክክለኛ ኢንፎርሜሽን ነው የምነግራችሁ። ስለዚህ ቲክቶክ ለምንድን ነው የተሻለ ያደረገው? ጌች አንተስ እንዴት ነው ከዩቲዩብ ወደ ቲክቶክ ሽፍት እያደረክ ይመስላል ይሉኛል። አሁን ሳስበው ወደ ቲክቶክ ሽፍት ማደርግ ይመስለኛል። ምክንያቱም በቲክቶክ የሚሰራው ገንዘብ ዘግናኝ የሆነ ገንዘብ ነው። ዘግናኝ ስላችሁ በአንድ ቪዲዮ 4600 ዩሮ ዩቲዩብ ላይ ለመስራት ማለት አስቡት ምን ያህል ጊዜ እንደሚፈጅ። ቲክቶክ ላይ ደግሞ በአንድ ቪዲዮ 4600 ዩሮ ነው የሰራ ነው። ስለዚህ ቲክቶክ የተሻለ ነው። ቲክቶክ የሚሻልበት መንገድ የመጀመሪያው ሞኔታይዝ ለማድረግ በጣም ቀላል ነው። 10000 ፎሎወር እና በአንድ ወር ውስጥ 100000 እይታ ማለት በጣም ቀላል ነው። እዚህ ጋር ላሳያችሁ። ይሄ የምትመለከቱት አካውንት በ3 ቀን ነው ሞኔታይዝ የሆነው። በ3 ቀን ሰምታችኋል። 10000 ፎሎወር በ3 ቀን ሞላ። አይዴንቲቲ ጠየቀን። በዩናይትድ ኪንግደም ነው አካውንቱ የተከፈተው። በ3 ቀን ውስጥ ሞኔታይዝ ሆኗል። ስለዚህ ቲክቶክ ላይ አሁን ላይ ከምን ጊዜውም በተሻለ መንገድ በጣም ብዙ ገንዘብ ይሰራበታል። ሌላኛው ቲክቶክን የተሻለ የሚያደርገው ምንድነው? ተምብነል ምናምን ብላችሁ መጨነቅ የለም። የራሴን ኮንተንት ካላቀረብኩ ብላችሁ የምትጨናነቁት ነገር የለም። ስለዚህ ምንድነው የምታደርጉት? የተለያዩ ቪዲዮዎችን ከተለያዩ ቦታ ሰብስባችሁ አምጥታችሁ አፕሎድ አድርጋችሁ ገንዘብ መስራት ትችላላችሁ። ይሄንን ደግሞ እኛ ጋር የሚማሩት 130 ተማሪዎች ያውቁታል። በጣም ብዙ ነገር ቀላልና ኢዚ እንደሆነ አስተምሬያቸዋለሁ። ስለዚህ 130 ተማሪዎች ይሄንን ቪዲዮ እየተከታተላችሁኝ ከሆነ ምን ያህል ቲክቶክ ላይ ገንዘብ መስራት ምን ያህል ኢዚ እንደሆነ ያውቃሉ። እንዲሁም ደግሞ ሞኔታይዝ ለመሆን የተቃረቡም አሉ። ቲክቶክ ላይ በአጭር ጊዜ ምን ያህል ሰክሰስፉል እንደሆኑ ቴስቲሞኒ ይዤላችሁ እመጣለሁ። እዚህ ላይ ማቀርብላችኋለሁ ማለት ነው። ስለዚህ በዚህ ሰዓት በቲክቶክ ገንዘብ መስራት በጣም ቀላል ሆኗል። በቲክቶክ ገንዘብ ለመስራት ቲክቶክ አካውንታችሁ በ7 ሀገራት መከፈት መቻል አለበት። በዩናይትድ ስቴትስ፣ በዩናይትድ ኪንግደም፣ በብራዚል፣ በጃፓን፣ በፈረንሳይ፣ በጀርመን እና በ7 ሀገራት አካውንት መከፈት መቻል አለበት። በእነኚህ ሀገራት አካውንቱን ከከፈታችሁ በኋላ 10000 ፎሎወር እና በአንድ ወር ጊዜ ውስጥ 100000 እይታ ማግኘት፣ ከዛስ ገንዘብ ማፈስ። በእንደዚህ አይነት መንገድ ቲክቶክ ላይ ከምን ጊዜውም በላይ ገንዘብ ማግኘት በጣም ቀላል ሆኗል። ስለዚህ ቲክቶክ ላይ ለመስራት እንደ ዩቲዩብ በጣም ብዙ መጋጋጥ አይጠበቅባችሁም። ተምብነል ሰራለሁ ብላችሁ የምትጨናነቁት ነገር የለም። በጣም የተጋነነ ኤዲቲንግ መጠቀም አይጠበቅባችሁም። ፋይሎችን ከተለያየ ቦታ ወስዳችሁ አሁን ላይ ደግሞ በጣም ብዙ ኤአይ ዌብሳይቶች አሉ። ቮይስ የሚሰራላችሁ፣ ኢሜጅ ጀነሬት የሚያደርግላችሁ፣ እነኚህን ሁሉ የሚሰራላችሁ በጣም ብዙ ዌብሳይቶች አሉ። እነሱን ተጠቅማችሁ ቲክቶክ አካውንታችሁን ከፍታችሁ ሞኔታይዝ አድርጋችሁ ገንዘብ መስራት ትችላላችሁ። ስለዚህ ነገር ደግሞ ዲቴል ማወቅ ከፈለጋችሁ የኛ ኮርስ ላይ ጆይን ማድረግ ትችላላችሁ። አሁን የሁለተኛ ዙር የቲክቶክ ክሬተር ሪዋርድ መመዝገብ ትችላላችሁ። በዚህ ሳምንት ደግሞ እኛ ጋር ለአንድ ወር ያህል ተምረው ሪዛልት ያመጡ ተማሪዎችን ቴስቲሞኒ የማሰማችሁ ይሆናል ማለት ነው። እነሱን ከሰማችሁ በኋላ በእርግጠኝነት ቲክቶክ ላይ
መስራት ትጀምራላችሁ። አሁን ላይ መዘናጋት የለባችሁም። በጣም ተራ በሚመስሉ ኮንተንቶች ምክንያት በጣም ብዙ ገንዘብ ይሰራል። ከምን ጊዜውም በላይ ገንዘብ ማግኘት አሁን ላይ በጣም ቀላል። በኮንተንት ክሬሽን በጣም ብዙ ገንዘብ እንደሚሰራ ታውቃላችሁ። ነገር ግን ኮንተንት ክሬት ለማድረግ እንደኔ የግድ እዚህ ጋር ካሜራ መደቀን አይጠበቅባችሁም። ኳሊቲ ቪዲዮ ካልሰራው ብላችሁ መጨናነቅ አይጠበቅባችሁም። ቲክቶክ ደግሞ ለዚህ በጣም ወሳኝ ፕላትፎርም ነው። ሌላ ደግሞ ቲክቶክ ላይ እንድትሰሩ የሚያደርገው ነገር ምንድነው? ቲክቶክ ላይ የኮፒራይት ህጉ በጣም ይከብዳል። ነገር ግን አሁን ላይ ቲክቶክ ቀስ እያለ ህጉን እያሻሻሉ ነው እየሄዱ ያሉት። የቲክቶክ ህግ በጣም ሃርድ ወይም ደግሞ በጣም ከመጥበቁ በፊት አሁን ላይ መስራት ያለባችሁን ነገር ቲክቶክ ላይ ሰርታችሁ ገንዘብ ማግኘት መጀመር አለባችሁ። ስለዚህ በጣም እንደ ዩቲዩብ የተጋነነ ህግ የላቸውም። የኮፒራይት ራሱ በጥንቃቄ ከሰራችሁ ከዩቲዩብ ላይም ከተለያዩ ቦታም ፋይሎችን አምጥታችሁ ሞኔታይዝ ማድረግ ትችላላችሁ። የተወሰነ ጥቂት ጥንቃቄ ብቻ ነው ከናንተ የሚጠበቀው። ስለዚህ ቲክቶክ ላይ በራሳችሁ መስራት ትችላላችሁ። አሁን የሰጠዋችሁ ኢንፎርሜሽን ከበቂ በላይ ነው። ነገር ግን ቲክቶክ ላይ በተሻለ መንገድ ከናንተ ጋር መስራት እፈልጋለሁ የምትሉ ሰዎች ካላችሁ የሁለተኛ ዙር የቲክቶክ ክሬተር ሪዋርድ ኮርስ ጆይን እንድታደርጉ ሪኮማንድ አደርጋችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።